ህልማለሽ እንዴ? የሰውንም ታጨናግፊያለሽ እንጂ ያንቺንም እኮ አብሮሽ ያሉ ሰዎች ናቸው ያጨናገፉት። ምን ለማለት ፈልገሽ? ራሴን ቅሌት ለመደበቅ የአንድ ሰው ቅሌት ማውጣት ይኖርብኛል። ምን ይዘጋሻል? እየቀለድሽብኝ ነው? አይደለም አንቺ በእርግጥ የበቀል ሩጫ ላይ ስለሆንሽ ልብ አላልሻቸውም እንጂ ሙስጠፋ ነው አይወድሽም። እሱን ደግሞ አውቃለሁ። ጥቅም ፈላጊ ሰው ማንም ሊወደው አይችልም። ያብዬን ከኮደምዬ ልክ ካሉ እሱ አይደል እንዴ በግማሽ ሚሊዮን የሸጠሽ? ግማሽ ሚሊዮን? አዎ አቶ ሙስጠፋ ከጀሪ በተቀበለው 500 ሺህ ለውጦሻል። ከጀሪ? ምንድነው እያወራሽ ያለሽው? እንደኔ ግምት ሙስጠፋና ጀሪ ከዚህ በፊት ይተዋወቃሉ። እናም ያን አንቺ እንዳታቂ በመደራደሪያን ገንዘብ ተቀበላት። ሙስጠፋ ለኔ እንዳይነግረኝ በብር ሸወደች። እሱን አንቺ አጣሪ፣ እኔ ከዚህ ልሂድ። ጥረኝ እንዴት አመሸህ? ደህና ነኝ። እንዴት ነሽ አንቺ? አላ ምን ነው ብርድ ላይ ብቻሽን? እዚህ መሆኑ የተሻለ ነው። ያስከፋሽ ሰው አለ እንዴ? አይ ተፈጥሮ ማድረግ ያስደስተኛል። ተፈጥሮ እኮ ከዚህ በፊት የሚያስደስትሽ ነበር። አዎ ሁሉም ሰው ተፈጥሮ ማድረግ አለበት። ሰላም እንደሆንሽ ግን ታውቂያለሽ? አንቺ አሁን የሚሰማኝ ሰላም እኔ ከአንቺ ጋር ስሆን ነው የሚሰማኝ። አቶ ሙስጠፋ ከጀሪ በተቀበለው 500 ሺህ ለውጦሻል። ሙስጠፋ ይሄንን ሁሉ ገንዘብ ከየት አመጣ ነው? መምጫው ሳይሆን አንቺን ሊያስጨንቅሽ የሚገባው ምን እንደምናደርግበት ነው። ማለት አሁን በዚህ ብር ተንቀሳቀሽበት፣ የፈለግሽውን አድርጊ። እንዴት ልገምት አልቻልኩ። ጄሪ ደግሞ ስልጣን ወዳድ እዚህም እዛም የምትል አይነት ሴት ትመስለኛለች። ያው ብዙም አልተቀራረብንም። ባትቀርቦት ነው የሚሻለው። ሙስጠፋ ያልታመነ ማን ሊታመን ይችላል? ባልንጀራህን በገንዘብ የለወጥከው አንተ እያለክ እኔን እንደ ገንዘብ ወዳድ ማሰብ አይከብድም? እኔ ማንንም በገንዘብ አልቀይሩ። ታዲያ ሲፈንን በፍራንክ ነው የቀየርካት? ቆይ ለምንድን ነው ነገሮችን የምታወሳስብ? ጄሪ ስለሰጠችኝ ብር ከሆነ ከሲፈን ጋር ምንም ያገናኘው ነገር የለም። ጄሪ ወሰደችው ነው ጊዜ ጠብቃ የመለሰችው። እኔ እንጃ፣ ግን ደግሞ ሲፈን እንደዛ ካሰበች ጥሩ ነው። ሲፈን ስለዚህ ጉዳይ አወቀች እንዴ? ሳይሆን አይቀርም፣ ስትገላምጠኝ ነው ያለችው። ደግሞ እኔ ጥቅም ወዳድ እንደሆንኩ ነግራታል። ይህንን እሷ አውርታች ነው? ሌላ ማን ሊያወራኝ ይችላል? ሲፈን ምን ለማድረግ እየሞከረች ነው? ልጆች በእያንዳንዳችን ስራ እኮ ተጠምደን ይሄንን በጋራ የመብላት ነገር ረሳ ነው። አዲ አው ያው የተፈጠሩ ነገሮች ናቸው እንደዚህ እንድንሆን ያደረጉን። ቢሆንም በጋራ መብላትን የሚከለክሉ አልነበሩ። አዲ አንቺ እኮ ቤት አትይ። እሱማ ማን ቤት ይውላል ብለሽ ነው?
መቼስ የቤት ዕቃ አይደለን ቤት ውስጥ ተጎልተን የምንውለው፣ ለስራ እንወጣለን። አቶ አምነን ሙስጠፋ ከዚህ ሊሄድ ነው። ያው የጀመረው ስራ ካለ በቶሎ ይጨርስልህ። እንዴ ሙስጠፋ እዚህ እንደሚቆይ ነበር የማውቀው። አዎ ግን አስቸኳይ ጉዳይ ገጥሞት ነው፣ ለዛ ነው። ችግር የለውም፣ ደርሶ ሲመለስ ስራውን መቀጠል ይችላል። ሙስጠፋ ተመልሰ እንደማትመጣ ነግረኛል። ግን ደግሞ ብትመጣም የአቶ አምነን ቤቱ ሌላ አንተ ክፍት ነው። ለእሱ የተከፈተው በር አንቺንም ሳያስወጣ አይዘጋ። አያቴ ለምንድን ነው ከራት በኋላ ወደዚህ ያስጠራሽ? ማውራት ያለብን ነገር ስላለ ነው። ምንድን ነው? አምነን ስለ ትዳርህ ምን እያሰብክ ነው? በትዳርስ ደስተኛ ከሆንክ ለምን አትወልድም? አያቴ አንድ የደበኩሽ ነገር አለ። ምንድን ነው እሱ? መቼም ስለ ሚስትህ ነው። ጄሪ ከዚህ በፊት አርግዛ ነበር። እናም ገብቶኛል፣ ግን እንዴት ያ ሊሆን ቻለ? ያው አጋጣሚ የተመረዘ ነገር ወስዳ ነው። የተመረዘ? አዎ አያቴ፣ ያው የኔን ባህሪ ታውቂ የለ። ነገሩን በደንብ ጠልቄ አላጣራሁትም፣ ግን ያው ሆኗል። እሱ ያለፈ ነገር ነው። አሁን ተረጋግተህ ያንን ማድረግ ትችላለህ። ለመሆኑ በሚስት እርግጠኛ ነህ? አያቴ በራሴ ነው እርግጠኛ ያልሆንኩት። ለምን? ምክንያቱም ልቤ ውስጥ ሌላ ሴት አለች። እንዳየሁት ከሆነ በዙሪያ ያሉ ሴቶች ከአንተ ማንነት ጋር አይሄዱ እና የዛሬን እንጂ የነገውን ማሰብ አቁመሃል። አያቴ እኔ ነገን ማሰብ አቁሜ አላውቅም፣ ግን ነገሮች ከዛሬ ሀሳብ እንዳላልፍ አድርገውኛል። ቶ ለሁሉም እላለሁ። አንተን አምኜ ሳመጣህ በምታውቃት ሴት እንደለወጥከኝ አውቄ ዝም እንድል ጠብቀህ ነበር? በማንም አልቀየርኩሽ። አታስመስል። እኔ እኮ ከማንም በላይ ነው ልቤን፣ እውነቴን፣ ህይወቴን እንድታውቅ ያደረኩ። ታዲያ እኔስ በምትኩ እንደበደልኩሽ ለምን ታስመስያለሽ? ጄሪ የት ነው የምታውቃት? ምን አይነት ጥያቄ ነው? እዚህ ቤት ነው። እዚህ ቤት? እዚህ ቤትማ በድጋሚ ነው የተገናኛችሁት። ማን ነው ያንን ያለሽ? ጄሪ። ወይኔ ሙስጠፋ፣ ራሷን ስራዋን ሳታፍሪ ነገረችሽ ወይስ ሙስጠፋ ነው ያደረገው ያለችሽ? አለችሽ ከምትል እውነቱን አትናገርም? ሲፈን እሷ ያለችሽ ነርሽው፣ እኔም እውነቱን ነግርሻለሁ። ቀጥል። ጄሪ የቀድሞ ሚስቴ ናት። ምን? አዎ፣ ገንዘቤን ሁሉ ነገሬን ነው ይዛ የጠፋችው። ጄሪ አንተ ሚስት? አዎ። እናም በቃ እዚህ ስመጣ አገኘኋት። ሌላስ? ምን? አትደብቀኝ። አልደበኩሽም። ታዲያ ካልደበቀኝ የሰጣኝ ብር ምንድን ነው? አልፎ ተርፎ መምጫውን ለምንድን ነው ያለቀቅኝ? ሲፈን ስሜን አትጥራው። ይሄንን ጉዳይ ለእኔ እንዳትነግረኝ በሰጠች ብር አስማማችህ? እንደዛ አይደለም። ውሸት ሲቆይ እውነት ነው ብለህ አምነህ ተቀብለሃል። ስማ ማርያም እንዴት እንደናፈቀች ቢሆንም አሁን በቅርብ ቀን እራት ላይ እንገናኛለን። እደውልልሃለሁ። ግቢ። አስጠርተሽ ነበር እንዴ አያቴ? አዎ ቁጭ። እኔ የምለው ከዚህ በፊት አርግዘሽ ነበር? አዎ ከአቶ አምነን። ታዲያ ከማን ይሆናል? የልጅሽን አባት ትጠራጠሪያለሽ እንዴ? እባክሽ። አይ ስለሱ ሲነሳ ጥሩ ስሜት አይሰማኝም፣ ለዛ ነው። ለምን? መቼም ልጅም ማጣት እኮ ከባድ ነው። ያ ስሜትማ የሚሰማሽ ቢሆን ኖሮ ከደረጃ ላይ የጣልሻት ልጅ ናት ታስቢያት ነበር። የእውነት በንዴት ነው የሆነው፣ አውቄ አይደለም። እኔ እንደዚህ አይነት ሰው አይደለሁኝም። አለመሆንሽንም አየ ነው። ማን ነው ለመሆኑ የተመረዘ ነገር እንድትወስድ ያደረገች? እባክሽ። በጊዜው አላጣራሁኝም። አላጣራሽውም? አላጣራሁም።
ላንቺ ሁሉም ነገር ቀላል ሆኖ ነው የሚታይሽ? ይቅርታ ሙስጣፋ፣ አንተን እኮ እዚህ ቤት ይዤ የገባሁት የድሮ ሚስትህን እንድትበቀል ሳይሆን የኔን ዓላማ እንድታሳካ። መቼም ታዲያ ከዓላማሽ ላስተጓጉልሽ አልፈለኩም። በዚህ ከቀጠልክ የኔ ዓላማ ሳይሆን ያንተ የድሮ ፍቅር ነው የሚመለሰው። ማለት እኔና ጄሪ? አዎ፣ መቼም የተለየ ነገር ባይኖር አትደብቀኝም ነበር። ደብቄሽ አይደለም፣ የነበርሽበትን ሁኔታ እያወቅኩኝ ሌላ እንደሆንብሽ አልፈለኩም። ታፈቅራታለህ? ሲፈን ቆይ፣ በቁስል ላይ እንጨት የሰደደን ሰው ማፍቀር አይደለም ማየት እንደማያስፈልግ ከአንቺ በላይ የሚያውቅ ሰው የለም። ወይዘሪት ጄሪ ምንድነው በዚህ ውድቅት ሌሊት ተንቀሳቃሽ አሻንጉሊት የመሰልሽው? ሜርሲ፣ ሁሉም ነገር ተስፋ አስቆርጦኛል። ተስፋ ኖሮሽ ያውቃል እንዴ? እባክሽ ውስጤ ተጎድቷል። ምንም አትበይኝ። ለራሴ ሰው የለኝም። አይዞሽ ሜርሲ፣ ከጥቂት ጊዜያቶች በፊት ያደረኳቸው ነገሮች ባይታወቁም ግን ደግሞ ደስተኛ ነበርኩ። የውሸት ደስታ እኮ አይበረክትም። ለዛ ነው አምነንን ለማግኘት ብዬ ያደረኳቸው ነገሮች ሁሉ አምነንን አሳጡኝ። ተይ፣ አምነንን ሳይሆን የአምነን መባልን ስልጣኑን የፈለግሽው። እኔና አንቺ አንድ ነን። ስለዚህ ባህርሽ አይጠፋኝም። የሆነ ነገርማ ማድረግ አለብኝ። ደግሞ እንደገና? አዎ እንደገና። የኔና አንቺ ጓደኝነት እንደ አዲስ ሊመለስ ይገባል። ያቺ ስትል እንደ አዲስ ከህይወት ያስወጣታለሁ። እንደ ቀድሞ እነንን አልተውላትም። እስኪ ከእንስሳ ውጪ ከወሰደችውማ ቆየች። አይምሰልሽ፣ እኔ እንደተውኩላት እኔ መልሰዋለሁ። ቆይ በምን አወቅሽ ስላላቸው ነገር? መቼም አይነ ስውር አይደለም። ማጅራቷን እንደመቷት እንቁራሪት አይንሽ ስላፈጠጠ እኮ ማየት ትችያለሽ ማለት አይደለም። ሙስጣፋ፣ በቃ እውነቱን ነው ማወቅ የምትፈልገው አይደል? አፈቅርሃለሁ። ምን አንቺ? አዎ፣ ስለማፈቅር ነው ልርቅም አልፈልግም። ሁሌም አብረኝ እንድትሆን እፈልጋለሁ። እኔ ከአንድ እናት የተፈጠርን ያህል ነበር የሚሰማኝ። ለካ አንቺ የራስሽን ነገር ስትይ ነው የኔ ብዙ ነገር እያበላሽሽ ነበርሽ። እራስ ወዳድ ነሽ አንቺ። አይ ይቅር። ግን ቆይ ከመላመድ ፍቅር ይመጣል። አስቤው አይደለም። አፍቅሬያለሁ ብለውስ? ግን ከዛ በኋላ ስለኔ ያለው ነገር ቢቀነስስ? ደግሞ ሴት እንደሚያወራ ነግሮኛል። ይቀበለኛል ብሎ ማሰብ ራሱ ይከብዳል። ቤሊን፣ እንድናወራ ፈልጌ ነበር የመጣሁት። እሺ እናውራ። ቆይ ግን ምንድን ነው ፍላጎትሽ? ገንዘብ ከሆነ ልስጥሽና ከዚህም ሆነ ከህይወቴ ውልቅ ብለሽ ውጪልኝ። ለምን? ቆይ ምን አይነት ጥያቄ ነው? የኔ ቤት ስለሆነ ነዋ። እሺ በቃ ትንሽ ይሻለኝና ከዚህ ሄዳለሁ። ያው ላንቺም ቢሆን የሚሻልሽ አዲስ ህይወት መመስረት ነው። ያው ይሄ ያለፈውን ህይወት ስለማታስታውሺ። ግን ያጠፋሁት ነገር አለ እንዴ? ያው ትልቁ ጥፋትሽ መርሳትሽ ነው። እሱንም ቢሆን ይቅር ብዬሻለሁ። አሁን ግን ሌላ ጥፋት ሳታጠፊ ከዚህ መሄዱ የተሻለ ነው። ጄሪ ዝም ታደርጊያለሽ? ያው ቤሌን ያለችበትን ሁኔታ ለማየት ነው። እንደዛ ከሆነ ጥሩ። ቤሌን እንዴት ነሽ? ደህና ነኝ ሚስጥረኝ። ምን? ማን ያልሽው? ጄሪ እባክሽ ያለችበትን ሁኔታ እያወቅሽ እንደዚህ እንዳትናገሪያት። ቆይ እኔ መቼ ነው መናገር የምችለው? የእውነት ግን አምነን ታውቀዋል? የእውነት እኔን እየተናገርከኝ ነው ያለኸው? እንደዛ የማድረግ ምክንያት አንቺ ነሽ። አሁን ቤሌንን ላውራት። ውጪ።
ሳላውቀው የሰው ሸክም የሆንኩ ያክል እየተሰማኝ ነው። ቤሊን ተይ እንደዛ አትበይ። በእርግጥ ምንም እንኳን የማስታወስ ችሎታዬ ቢጎዳም ማሰብ አልችልም ማለት ግን አይደለም። እህቴ ጄሪ የተናገረችው ነገር በጣም ነው የጎዳኝ። እባክህ አምነን፣ እኔ ከዚህ መሄድ ነው የምፈልገው። የትም አትሄጂም። አንቺ ከሄድሽ እኔ አብሬሽ እሄዳለሁ። ይመስለኛል የሚስቴ ባል ሚስቴን አናዷታል። እናም ንዴቷን መቆጣጠር አልቻለች። ሙስጠፋ መሮኛል። ምን ነው የድሮ ሚስቴ? ምን ገጠመሽ? እባክህን በውስጥ ያዝከው ቂም ካለ ይቅር በለኝ። ቢሆን ደስ ይለኝ ነበር፣ ግን ረፈደ፣ ልቤም ሻከረ። ቆይ አታፈቅረኝም? አላፈቅርሽም። አትደብቀኝ ካልሽኝ ስቃይሽ ደስ ይለኛል። ሰው ሆነ በሰው ስቃይ የምትደሰት ከሆነ በእውነት በጣም ከባድ ነው። ባክሽ የሰው ስቃይ ማየት ወይም በሱ መደሰት የሚያሰቃይ ቢሆን ኖሮ አንቺ ሁሉ ጊዜ ባልተሸከምሽው ነበር። ሙስጠፋ እኔ እኮ የመጣሁበት ህይወት ነው ያን እንዳደርግ የሚያደርገኝ። በዚህች እድሜሽ የኖርሽው ኑሮ ነው ያለፈ ህይወት ያልሽው? ሙስጠፋ እኔ በጣም መጥፎ ጓደኞች ነበሩኝ እና የእነሱ ተጽዕኖ አድሮብኛል። ታውቃለህ፣ ገንዘብ አምላኪ ናቸው ብልህ ያ ቃል እነሱን ይገልጻቸዋል። ሁሉም በተለያየ መንገድ ገንዘብን ያገኛሉ። እናም ለእኔ የማገኝበትን መንገድ አሳዩ። ከዛም ያለ ገንዘብ መኖር እንዳልችል ካደረጉኝ በኋላ ሁሉም ጥለው ይጠፋ። ጄሪ፣ ሙስጠፋ አንድ ነገር ልንገርህ፣ ማንም ሰው ውሎን ነው የሚመስለው። ማንም በተወለደበት ማንነት የኖረ ሰው የለም። ያንን ሂደት ደግሞ መካድ አይቻልም። ለካ አንዳንዴም እንደ ምሁር ታወሪያለሽ። ህይወት ያላስተማረው አለ ብለን። እናቴ ወይ አባቴ፣ መቼም ማለት ነው። እኔም እመነኝ መቼም አልተውክም። ግን ትናንትና ያልኩን ገንዘብ አስገባህልኝ? አሁን አስገባልሻለሁ። ስንት ነው? 50 ሺህ። አሁን ያንን አይሞላም ያዝኩት። እቺ የምታክል ገንዘብ ማስገባት ሳችል ነው እወድሻለሁ አፈቅርሻለሁ የምትለኝ? እንደዛ አይደለም እኮ ሰው ጋር ስለሆነ ነው። አሁን እንዳስገቡልኝ አስገባልሻለሁ። አኩርፈሽ ነው? አታኩርፊ። እባክህ ተወኝ። ቤሊን። አቤት። ሚስጥረኛ ካለብን አንድ ጥያቄ ልጠይቅህ? እሺ ጠይቂ። ያቺ ጄሪ የተባለ ሴት ቆይ ምንህ ናት? ደሞስ ለምን እንደዛ ተናገረች? ቤሊን፣ አሁን ስላንቺ ጤና ነው እንጂ ስላለፈው ነገር ነው ማውራት ያለብን። ሁለቱም ለማድረግ እኮ ጊዜ አለቀ። አዎ፣ ግን እሱን አሁን ማውራት አልፈልግም። ደግሞ ስለዚህ ሴት ማሰብሽን አቁም። አይ ያንን ማድረግ አልችልም። ለምን? አይ ምናልባት እህት ብትሆን ወይ ደግሞ በመሀላችሁ ሌላ ነገር ቢኖር እንዳትጋጩ ብዬ ፈርቼ ነው። አይ እንደዚህ አይነት ነገር አልሆነም። እና አንቺ ያንን ነገር ደግሞ ማሰብ አቁም። እርግጠኛ ነህ? አዎ እርግጠኛ ነኝ። ጄሪ፣ የእውነት ግን ምን ያህል አምኜሽ ጨነቅልሽ እንደነበር ታውቂያለሽ? አዎ አውቃለሁ። አታውቂም? የኔ ፍቅር እባክህ ትልቅ ችግር ውስጥ ነኝ። አሁኑኑ 100 ሺህ ብር ላክልኝ የኔ ጌታ። ካንተ እኮ ማንም የለኝም፣ ላክልኛ። በእናትህ ከዕቁቡ ብር ላይ 100 ሺህ ብር ላክልኝ። ፍቅረኛ የሆነ ነገር አጋጥሟት። አዎ መልሳለሁ። ስሚ፣ ሰውን ሊንከባከቡ ከሚችለው በላይ ነበር የምንከባከብሽ። አንቺ ግን ያንን ድርጊቴን እንደ ጅል እንደ ሞኝ መቁጠር ጀመርሽ። ሙስጠፋ ጩብኝ። መጮሄ ገረምሽ? ሌላም አለማድረግ እኔ ሆኜ
ግን ታውቂያለሽ እኔ እኮ በጣም ነው የምወድሽ። ታዲያ እኔ እጠላሃለሁ? እስቲ ንገረኝ። አይ እንደዛ ለማለት ሳይሆን የኔ ይበልጣል ለማለት ነው ፍቅሬ። እኔ እኮ አልናገረውም እንጂ የኔ ይበልጣል። አይ እንደዛ ለማለት ሳይሆን የኔ ይበልጣል ለማለት ነው ፍቅሬ። ያው እኔ እኮ ስለማልነግር ነው እንጂ የኔ ይበልጣል። እሺ እናቴ ይሁንልሽ። ግን አንድ ጥያቄ ልጠይቅሽ። ጠይቀኝ ፍቅር። ህይወትሽ ላይ ወሳኝ የምትዩ ነገር ካለሱ መኖር አልችልም፣ እሱ ለእኔ ህይወቴ ነው የምትዩ ነገር ካለ ንገሪ። ብር። ብር ማለቴ እኔስ ፍቅር ማለቴ ፍቅር አንተን አጥቼ እንዴት ማሰብ እችላለሁ? አንተ እኮ ህይወቴ ነህ። ልክ ነሽ። እኔና አንቺ ያው ቆንጆ ኑሮ እንድንኖር ብር ያስፈልጋል። አዎ ቆንጆ ህይወት እንዲኖረኝ ያስፈልገኛል። እኔ ህይወትሽ ላይ ተራ ነኝ ማለት ነው? ከኔ ይልቅ ብርን ታስበልጫለሽ? የኔ ፍቅር ኧረ እኔ እንደዛ አስቤ እኮ አይደለም። ደግሞ እኔ እናንተ እኮ አሪፍ ህይወት ለመኖር ብር ያስፈልገናል። እሱን አስቤ ነው። እሺ በቃ አምንሻለሁ የኔ ፍቅር። አቤት እናቴ። እኔ ግን እንደምወድ ታውቃለህ አይደል? አዎ አውቃለሁ እናቴ። ታዲያ የምትወደኝ ከሆነ ባለፈው ከሰውየው ላይ ብር ወስጃለሁ ብዬ ለምንድን ነው ለሰውየው ያላክለት? የኔ እናት ይቅር በይ፣ እረስቼው እኮ አሁን እልክለታለሁ። አታስብ። ያው እኔ እኮ ሰጠው ነበረ ግን አንተ እልክለታለሁ ስላልከኝ ነው። አሁን ስለሱ አታስቢ። ለምን ለራሳችን ጊዜ አንሰጥ? እሺ ግን ፍቅር አንድ ነገር እንድታቅልኝ እፈልጋለሁ። እሺ ማሪ፣ ምን ፈለግሽ? መቼም ቢሆን ከጎን ነኝ። እሺ እምልልሃለሁ። ስሚ፣ ሰው እኮ ወዶ ክፉ አይደለም። ያ ከገባክ እኔም ወድጄ ክፉ አልሆንኩም። ቆይ ይሄ ልጅ ለየለት ማለት ነው? ሄሎ ሰለሞን፣ የት ነው ያለኸው? አሁኑን ወደ ቢሮ መምጣት ትችላለህ? ቢሮ ውስጥ ያሉ ሰነዶች እንዳለ ጠፍተዋል። ምናልባት አንተ ጋር ካስቀመጥካቸው ብዬ ነው። ምን አንተ ጋር የሉም? አሁኑን
ታምነን መደወል ይኖርብኛል። አቤት ቹንያ። ሄሎ ታምነን፣ ቢሮ ውስጥ ትልቅ ችግር ተፈጥሯል። ቹንያ ምንድን ነው? አስፈላጊ ዶክመንቶች በሙሉ ከቢሮ ጠፍተዋል። ምን? መቼ ነው? አሁን ነው። ሄሎ፣ ምን ችግር ተፈጥሯል መሰለኝ። ቶሎ ሜሊክ አንሳው እባክህ። አንሳው ሜሊክ፣ አንሳው እባክህ። ታስፈልገኛለህ በዚህ ሰዓት።
የወንድሜ ልጅ አቤት መስዬ ከሆነ ተሳስተሃል። አክስቴ ችግር ውስጥ ነኝ። የምን ችግር? ያቺ የደፌ ልጅ ቢሮ ውስጥ ገብታ ዶክመንቶቹን በሙሉ ዘርፋኛለች። እናም ለሆነ ሰው አቀብለዋለች። አክስቴ ምን ማድረግ እንዳለብኝ ራሱ አላውቅም፣ ግን ወረቀቱን የያዘውን ሰው ለመያዝ እየተከታተልኩት ነው። ማንን? አክስቴ ምን አይነት ጥያቄ ነው የምጠይቅኝ? ማንነቱ እንዴት አውቃለሁ? ግን ያው በቃ የእሷ ሰው ነው። እና እኔ ምን ላደርግ? አክስቴ ያቺን ሴት ማግኘት ይኖርብናል። ወይኔ ሜርሲ ተበላሽ ዛሬ። ሜሊክን አሁን ተከታትለው ከመጡ እኮ በቃ እዚህ መያዜ ነው። ሜሌክ አታውን እባክህ ምንም ነገር እንዳታረግ። አንተን ነው ሲከታተለኝ ነበር። አንተ ነህ ዶክመንቱን ይዘረፍከኝ። እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም። በእውነት አምን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምን ምንም እንዳታረገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደረገ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን ያንተ የበታች ነኝ። ይሄን ደግሞ ሳይ ቀና። ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም?